ጂም ከ700 ክለብ ጋር ባደረጉ ቆይታ ስለ ሁኔታው እንዲህ ሲል ይገልጻል። It was probably more like 3 seconds. It felt like 5, but it was probably less than that. And then boom. I shot me out of my body. I saw the back side, not here. በወቅቱ ከነበረው የአየር ጸባይ ሁኔታ አንፃር አደጋው ከመከሰቱ 4 ሰከንዶች በፊት በመብረቅ እንደምመታ ውስጥ ያውቁ ነበር። እመታለሁ ብዬም አስቤ ነበር። እንደፈራውም ተዋናዩ በመብረቅ ተመታ። የመብረቅ ብልሽታ መላ ሰውነቱን አበራየውና ጸጉሩን አቃጠለው። አስገራሚው ነገር ይህ እንኳን ተከስቶ ካሜራዎቹ መደበኛ ቀረጻቸውን አላቆሙም። ምክንያቱ ደግሞ ማንም ሰው ምን እንደተፈጠረ እንኳን አላስተዋለም። ጂም ካቪዝል በወቅቱ የነበረውን ስሜት ሲገልጽ and then I was back. Then Jan Michelini runs over and I remember looking at him and all of a sudden I saw his hand blow up. Sparks came out. There was another shot that came down. ማናችንም ምን እንደተፈጠረ አላወቅንም ነበር። ካሜራዎቹ ወደኔ እየመጡ በሚቀርጹበት ወቅት ነበር የተመታሁት። ልክ ካሜራው አጠገቤ ሲደርስ ሚል ጊብሰን በድንጋጤ ጸጉሩ ምን ሆነ እያለ ሲጮህ እኔ ራሱ ምን እንደተፈጠረ ይገባኝ ሲል ነበር በወቅቱ በመብረቅ ተመቶ ጸጉሩ የተቃጠለበትን ገጠመኝ የተናገረው።